ዛሬ የምናከብረው የአንድ ተቋም 60 ዓመት መሙላትን ብቻ አይደለም። ላለፉት 6 አስርት ዓመታት በዱር ሕይወት ጥበቃ መስክ የተከፈለውን መስዋዕትነት፣ የተመዘገቡትን ድሎች፣ የተጋፈጥናቸውን ፈተናዎችና ለቀጣዩ ትውልድ የምናስተላልፈውን ታሪካዊ አደራ በጋራ ለማክበር ያለመ ነው። ክቡር ፕሬዝዳንት፣ ክቡራንና ክቡራት፣ ኢትዮጵያ በታሪኳ ብቻ ሳይሆን በተፈጥሮ ሀብቷም የዓለም ትኩረት የሳበች አገር ናት። ከከፍታ ተራራዎች እስከ ሰፊ ሳቫና፣ ጥቅጥቅ ደኖችና ረግረጋማ ስነ ምህዳሮች፣ ከጥልቅ ሸለቆዎች እስከ ውብ ሐይቆች ድረስ ያለው የብዝሃ ሕይወት ሀብት የሀገራችን ኩራቶች ናቸው። ዋልያ አይቤክስ፣ የኢትዮጵያ ቀይ ቀበሮ፣ የደጋ አጋዘን፣ ጭላዳ ዝንጀሮ እንዲሁም በርካታ ብርቅዬ አዕዋፋትና እጽዋት የተፈጥሮ ሀብቶች ብቻ ሳይሆኑ የሀገራችን ማንነት፣ የኢኮኖሚያችን እምቅ አቅም እና ለዓለም ያበረከትነው ልዩ ቅርሶች ናቸው። የዱር ሕይወት ጥበቃ በኢትዮጵያ ከዘመናዊ ተቋማዊ አደረጃጀት በፊትም በባህላዊና በሃይማኖታዊ እሴቶቻችን ውስጥ ዘመን የተሻገረ ስር የሰደደ የቅዱሳን ደኖች፣ የገዳ ስርዓትና የማህበረሰብ የተፈጥሮ ጥበቃ ባህሎች የዛሬውን የጥበቃ ስርዓት የገነቡ ጠንካራ መሰረቶች ሆኖ ምስክሮች ናቸው። ከ60 ዓመታት በፊት በሁለት ብሔራዊ ፓርኮች የተጀመረው ዘመናዊ የዱር ሕይወት ጥበቃ ጉዞ ዛሬ ላይ እንደ ሀገር ከ30 በላይ ብሔራዊ ፓርኮች፣ በርካታ የዱር እንስሳት መጠለያዎች፣ በአጠቃላይ ከ106 በላይ ልዩ ልዩ የዱር እንስሳት ጥብቅ ቦታዎች ባለቤት እንድንሆን አስችለዋል። ዛሬ ወደ ሰፊ የጥበቃ ቦታዎች አስተዳደር፣ የብሔራዊ ፓርኮች ልማት፣ የብዝሃ ሕይወት ጥበቃ፣ ዘላቂ ቱሪዝምና የማህበረሰብ ተሳትፎ የተመሰረተ እንዲሆን አስችሎታል። ከቅርብ ዓመታትም ወዲህ በዘርፉ የተመዘገቡ ውጤቶች የሚበረታቱ ናቸው። የጥበቃ ቦታዎች አስተዳደር እንዲጠናከር፣ የአካባቢ ማህበረሰብ ተሳትፎ እንዲያድግ፣ የቱሪዝም መሰረተ ልማቶች እንዲሻሻሉ፣ ዲጂታል ቴክኖሎጂዎች በጥበቃ ስራ ውስጥ በስፋት እንዲተገበሩ ተደርጓል። ክቡር ፕሬዝዳንት፣ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት የተጀመሩት የአረንጓዴ አሻራ ኢኒሼቲቭ፣ ገበታ ለሀገር፣ ገበታ ለሸገርና ገበታ ለትውልድ ፕሮጀክቶች ተፈጥሮን ጠብቆ ልማትና ቱሪዝምን ማሳደግ እንደሚቻል ያሳዩ ተጨባጭ ምሳሌዎች ሆነዋል። ዛሬ የምናከብረው ስኬት በብዙ ባልታወቁ ጀግኖች ትከሻ ላይ የተገነባ ነው። በጥልቅ ደኖች፣ በከፍታ ተራራዎች፣ በበረሃዎች እና በአስቸጋሪ የሥራ ሁኔታዎች ውስጥ ተፈጥሮን ለመጠበቅ ስሉ ሁሩን እንቁሩን ተቋቁሞ ውድ ሕይወታቸውን የሰጡ ሬንጀሮቻችን ለሀገራችን እውነተኛ ጀግኖች ናቸው። ስማቸው በዜና ላይ ሳይጠራ፣ ፎቶአቸው ሳይታይ ተፈጥሮን ጠብቆ ሀገራቸውን ያገለገሉ እነዚህ ጀግኖች የተውልን ቅርስ ሐውልት አይደለም፣ ሕያው ተፈጥሮ እንጂ። ለእነርሱ ያለንን ክብርና ምስጋና በታላቅ አክብሮት መግለጽ እወዳለሁ። የእነርሱ መስዋዕትነት በኢትዮጵያ ተፈጥሮ ጥበቃ ታሪክ ውስጥ ለዘላለም በወርቅ ፊደል ተጽፎ ይኖራል። ነገር ግን ጉዞአችን ገና አላበቃም። ህገወጥ ደን ጭፍጨፋ፣ ህገወጥ ሰፈራ፣ በአንዳንድ ጥበቃ ቦታዎች አካባቢ የጸጥታ ሁኔታ ለመረጋጋት፣ በሰውና በዱር እንስሳት መካከል የሚፈጠር ግጭትና የአየር ንብረት ለውጥ አሁንም በጋራ መፍታት የሚገቡ ተግዳሮቶች ናቸው። እነዚህ ሰው ሰራሽና ተፈጥሯዊ ጫናዎችም መተኪያ የሌላቸውን የዱር ሕይወት ሀብቶቻችን ላይ ከፍተኛ የህልውና አደጋ ደቅነዋል። የሀገራችን ልዩ ምልክት የሆነው ዋልያ የእነዚህ ችግሮች ሰለባ ከሆኑትና የህልውና አደጋ ከተጋረጡበት ውድ ሀብታችን መካከል አንዱ ነው። ስለሆነም በቀጣይ በተባበረ ክንድ ከትናንቱ እንዲሁም ከዛሬው በተሻለ የህግ ማስከበር ማጠናከር፣ ዘመናዊ ቴክኖሎጂዎችን በስፋት መጠቀም፣ የአካባቢ ማህበረሰብንና ዋና ተጠቃሚና ባለቤት ማድረግ፣ ከአጋር ተቋማት ጋር ያለንን ትብብር ማጠናከር፣ ጥናትና ሳይንሳዊ ምርምርን ማጎልበት የወደፊቱ የጥበቃ ስራችን መሰረታዊ አቅጣጫዎች ናቸው። በዚህ ታሪካዊ ቀን
ለ60 ዓመታት ከጎናችን ለቆሙ የፌዴራልና የክልል መንግስታት፣ የአካባቢ ማህበረሰቦች፣ የልማት አጋሮቻችን፣ የዓለም አቀፍ ተቋማት፣ ከፍተኛ የትምህርት ተቋማት፣ ተመራማሪዎች፣ ልሳን ለሆኑ የሚዲያ ባለሙያዎች፣ የሲቪል ማህበረሰብ ድርጅቶች እንዲሁም ለሁሉም የባለስልጣኑ ሰራተኞችና ሬንጀሮቻችን ከልብ የመነጨ ምስጋናዬን ማቅረብ እወዳለሁ። ክቡር ፕሬዝዳንት፣ ክቡራንና ክቡራት፣ ዛሬ የምናከብረው 60 ዓመታትን ብቻ አይደለም። 60 ዓመታት የቆዩ ተስፋ፣ 60 ዓመታት የተከፈለ መስዋዕትነት፣ 60 ዓመታት የተጻፈ ታሪክ እና 60 ዓመታት ለቀጣዩ ትውልድ የተሸከምነውን አደራ ጭምር ነው። ተፈጥሮ ለእኛ የተሰጠች ሀብት ብቻ አይደለችም። ታሪካችን፣ ማንነታችን፣ የነገ ተስፋችንም ናት። ስለዚህ የዱር ሕይወትን መጠበቅ አማራጭ ሳይሆን ግዴታ ነው። ተፈጥሮን መጠበቅም የልማት ጉዳይ ብቻ ሳይሆን የህልውና ጉዳይ ነው። ስለዚህ የ60ኛ ዓመት ኢዮቤልዩ በዓል ለተፈጥሮ ጥበቃ አዲስ ቃል ኪዳን የምንገባበት፣ የትብብር መንፈሳችንን የምናጠናክርበትና የኢትዮጵያን የተፈጥሮ ክብር ወደ ከፍታ የምናሸጋግርበት አዲስ ምዕራፍ እንደሚሆን እምነቴ የጸና ነው። ክብርና ሞገስ ለሀገራቸው የተፈጥሮ ሀብት ህልውና ሲሉ ውድ ሕይወታቸውን ለሰጡ ጀግኖች ሬንጀሮቻችን የእነርሱ መስዋዕትነት ዛሬ ለምንተነፍሰው ንጹህ አየር፣ ለምናየው አረንጓዴ ተፈጥሮና ለምናወርሰው የአገር ቅርስ መሰረት ሆነዋል። ስማቸውና ታሪካቸው በኢትዮጵያ የተፈጥሮ ጥበቃ ታሪክ ውስጥ ሁሌም በወርቅ ቀለም ተጽፎ ይኖራል። ኢትዮጵያ በተፈጥሮ ሀብቷ፣ በብዝሃ ሕይወቷና በአረንጓዴ ልማቷ ለዘላለም ትኑር።